እንግዲህ ሩት አብርሽ ድፍረቱ ማለት ነው። ጭራሽ ሄርሜላ ሩታ ጋር ይዘሃት ትሄዳለህ? ጭራሽ ልጇን አሳቅፈሃት ማለት ነው። ጭራሽ ሩታ ቤት ጭራሽ ቤቷ ውስጥ የውጭ ማሰው ጭራሽ ፍሬንድ ማይ ፍሬንድ ወይስ ማይ ውሽማ ይዘህ ቤት ውስጥ ትገባለህ? አሰላም አሌይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ዝትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይ መባረክ አበረታቱ። ነገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀር ነገር አላህ ይጠብቃን እላችኋለሁ። ቤተሰቦቼ ዛሬም እንግዲህ ይዤላችሁ የመጣሁት እንግዲህ በአዲስ ደስ የሚል ነገር እና በጣም ደግሞ የሚያስደነግጥ ነገር ነው የመጣሁላችሁ ማለት ነው። እሱስ ምንድን ነው በሉ እንግዲህ ሩታ አብርሽን ለምኗት 3 ቀን ልጇን ሰጥተዋለች። 3 ቀን እንግዲህ ሁሉም ሰጥተው ዛሬ ግን ይዤልሽ እመጣለሁ ብሎ በቃላቱ መሰረት እንግዲህ ልጁን ሄርሜላ ጨምሮበት ልጁን ሄርሜላ ይዛ እሱ መኪና የነዳ እንግዲህ ሩታ ጋር ልጁን ይዞላት መጣ ማለት ነው። ሩታ እንግዲህ በደስታ በፍቅር በደስታ ልጄ መጣልኝ ብላ ደስ ብሏት ልጇን ተቀበለች እላችኋለሁ። ልጇን ተቀብላ እንግዲህ አላመነችም። በቃ ያው ያኔ ታየዋለች እላችኋለሁ። ከዛ ሄርሜላም ራሱ መኪና ውስጥ ብትቀመጥስ ቀጥ ብላ እሷም ሽኩክ ብላ ወደ ቤቷ ገባች እላችኋለሁ። ውይ ዘንድሮስ ጉድ እኮ ነው፣ ማይታይ ጉድ የለም። አጅሬ እንግዲህ ልጁንም አቶ አብርሽ እንግዲህ እኔ አሁን በጣም ይናፍቀኛል፣ ልጄን በጣም ነው የሚናፍቀኝ። እኔና አንቺ እስከሚበቃና ድረስ አይተናል። አሁን ግን እኔ አልችልም፣ ወደ ልጄንን ማየት እፈልጋለሁ። እንግዲህ አብርሽ ቤት ሊገባ ፈለገ፣ ሩታ ጋር ሊሆን ፈልጎ ነው። ገባችሁ? እቺን ሙድ የጋሽ ማህሙድ ይባላል ስሙልኝ ብቻ። እና እኔ አልቻልኩም፣ ልጄንም ይናፍቀኛል፣ በጣም ነው የሚናፍቀኝ። አሁን ደግሞ በቃ ተኔ ጋር ሲሆን ተኔ ውሎ ሲያድር በጣም የልጅ ጣዕሙ የልጅ ፍቅሩ እንትን አለብኝ፣ በጣም ነው የበዛብኝ። እና አሁን ደግሞ ተለይቼ ደግሞ መኖር አንችልም እና ብሎ እንግዲህ ሩታ ብሏታል። ሩታ ጋር ከመሄዳቸው በፊት ግን ከሄርሜላ ጋር ብዙ ነገር አውርተዋል። ሄርሜላ ለምን አትወልጅም አላት። አስወልዳታ ጉድ እኮ ነው፣ አንቀረብህም፣ ውለጂ አንቺም ልጅ ሊያምርብሻል ምናምን አላት። እወልዳለሁ እሺ አለችው። እሷንም እላችኋለሁ እንግዲህ ልጅ አብርሽ ልጄን ብሎ እንግዲህ አዳዲስ ልብስም አልብሶ ፏ አድርጎ ምንም የጎደለበት ነገር የለም ልጁንም ማለት ነው። እንግዲህ ጎበዝ ነው ግን 3 ቀን ድረስ ያለ እናቱ እንዲህ መዋሉ ማደሩ እሱንም እንዲህ መጠበቁ ራሱ አብርሽ በጣም አደነቅኩት። እንግዲህ አኪድ ስራ አልሄደም ይሆናል፣ ገና ዛሬ ነው መሰለኝ ስራ የሚጀምረው እንጂ እሱን ጥሎ ስራ አይሄድም። ለማን ጥሎ ማለት ነው። ትናንትና አይታችሁ ነበረ ልታድር ልጇንም አይታ አድራ ጠዋት ይዛ ለመምጣት ፈልጋ የነበረ ጊዜ ልክ በትንሽ ሰዓት ሄርሜላና ይሄ ማን ነው አቡሽ ነው ማን ነው የሚውሉት ልጅ ገቡ። ሲገቡ እቺ ልጅ ደነገጠች፣ ትታ ወጣች። ልጄን በቃ ቻው ብላ ልጇን ስማ ትታ ሄደች። አሁን ደግሞ ዛሬ ደግሞ ጭራሽ እኔ ይሄን ብሎ ምን ብሎ ልጁን ተሷ ጋር ይዞላት መጣ። ታዲያ ይሄ ምንድን ነው? እኔ ሩታን ለማናደድ ነው ለመበቀል ነው ወይስ ለማስማማት ነው? እኔ ይሄ ነገር ሊገባኝ አልቻለም ማለት ነው። እንዴት ነውስ እቺ ይሄን አክል ስትሰራ የነበረች ሄርሜላ አሁን እንደገና ፊቷ ጋር ቤት ውስጥ ይዛሃት የምትገባው ማለት ነው? አንተ ራሱ አይምሮህን ጭንቅላት አይሰራም ወይስ ምንድን ነው? የልጅ እናት ስለሆንክ ነው? በዚህ 3 ቀን ልጅ እናት ሆነሃል፣ ግራ ገብተዋል መሰለኝ ማለት ነው። ኧረ ጉድ ነው እንደው ማይታይ ጉድ የለም እኮ። ከዛ እኔ አሁን ቤቴ መመለስ እችላለሁ ብሎ መኪና ውስጥም ተናግሯት ሄርሜላ ጋር። ሄርሜላ እሺ ቆይ እባክህን አስተካክላታለሁ፣ ትስተካከላለች፣ ምንም አትሆንም ሩታ ብላለች። እንግዲህ እነሱ እንደዚህ አሁን ነገ ደግሞ ታያላችሁ በሆነ በአዲስ ቪዲዮ እና የሆነ የሚያናድድ በሆነ በቃ የሆነ ልብ በሚነካ ቪዲዮ ነው ነገ የሚመጡት። እነዚህ ሰዎች አትመኗቸው ማለት ነው። ከዛ
ሩታን እንመክራታለን። ምንም አትሆንም እባክህ ትተዋለች ምናምን አንተ እዛ ትሆናለህ ምናምን እያሉ ነው እንግዲህ በመኪና ውስጥ የመጡት ማለት ነው። እንግዲህ አብርሽ ልጄንም በስነ ስርዓት ተንከባክቤ ያለው ልብስም ቅያሬ እየገዛው እኔ እያለበስኩት ልብስ ነው የልጄንም ማለብሰው የነበረው ማለብሰውንም የነበረው ያው ምክንያቱም እኔም ብያችሁ ነበረ። ሁሉም ነገር አሁን ተጣሉ ምን በሉ ልጃችሁ ሲመጣ ቅን ፍቅር ይመጣል፣ ሰላም ይመጣል ብያችሁ ነበረ። እንግዲህ ባልኳችሁ መሰረት ይኸው በተግባር እያሳያችሁ ነው ማለት ነው። ሩታም አሁን እንደ በፊት አይደለችም። አሁን የቀዘቀዘች ደህና የሆነች መጥታለች። አብርሽም አሁን ልጁ ከተፈጠረ ጀምሮ በቃ አለ አይደለም ያኔ እንደ በፊት አረካት ማድረጉን መስራቱን ትተዋል። አሁን እንግዲህ በጥሩ ሁኔታ ላይ እስካሁን በአደብ ያሉ ነው እንግዲህ ማለት ነው። ብቻ አላቅም በመሀላቸው እየገቡ እየበጠበጧቸው ምን ያላቸው እነሱም በቃ የሰው ወሬ እየሰሙ ቤታቸው ውስጥ እንደዚህ ያልሆነ ውስጥ እየገቡ ያልሆነ እንትን ነገር እያሉ ማለት ነው። አሁን እንግዲህ ሩታም የልጅ ፍቅርና የአባት ፍቅርም አይተዋለች። አብርሽም የልጅ ፍቅርና የእናት ድካም አይቶታል። 3 ቀን እንግዲህ እሱ ጋር ካደረ እንግዲህ ሳያስቸግሩ አድረው አይለንም እንግዲህ የትንሽ ሰዓት እንኳን መቆምና መቀመጥ ይከለክላል ማለት ነው። እንግዲህ እየቸገረው አባትም ስለሆነ እንግዲህ ዋጥ አድርጎት ነው እንጂ ያው ያለ እንቅልፍ እንዳደረ ያስታውቃል ፊቱ ማለት ነው። ያው ይሁን ብሎ ነው ከሁለተኛ ተከለከለችኝ ብሎ ነው ልጁንም ይዞላት የመጣው እንጂ ይዞላት እንዲመጣው አልፈለገም ነበረ። ግን ሁለተኛ ይሄ ልጅ አላገኘውም ዛሬ ካልወሰድኩላት ብሎ ነው እንግዲህ ተውሽማዬ ጋር ይዞ የመጡት ማለት ነው። ያው ልጁንም አሁንም የኔ ጌታ አሁን ወሬ ጀምረዋል። እሱንም እያየ እየለየ ነው እየመጣ ነው ያለው። እናቱንም አባቱም እህትም ወንድም አለ ወይ ብሎ እየለየ እያመጣ ነው። ቤተሰብም ዘመድም አክስትም አጎትም የት አሉ ብሎ እየፈለገ እያመጣው ነው እልሃለሁ እላችኋለሁ ቤተሰቦቼ። እንግዲህ ሩታ ደስተኛ አይደለችም። እኔ ስመጣ አላት እኔ ስመጣ ልጄን ልናፍቀኝ ስመጣ በደስታ ተቀበይኝ። ሁሌ እኔ ጥብጥብ ድብድብ ሁሌ ብጥብጥ አንፈልግም። ከሰው ጋር ለመጣላትም አንፈልግም። ራሴ ችዬ መኖር ነው የምፈልገው። እና ሰው እያገባሽ ደግሞ እንትን አትበይኝ አለ። እኔም አንተም የራስን ላይፍ ስለምታሳልፍ እኔም የራሴ ላይፍ ማሳለፍ መብቴ ነው። አንተ በእኔ ላይፍ ላይ መግባት የለብህም። በአንተ ላይ እኔ እኮ አልገባም እንደፈለክ የሆንክ አይደለም ወይ? እሱን ረስተኸው ነው ወይ አሁን እንደዚህ አይነት የምትለኝ አለችው። ድሮን እናነሳ አንፈልግም። የአሁን እንደ አሁን ጸባያችን አስተካክረን የሁለታችንም በስነ ስርዓት እንኑር። እኔም ልጄን መጥቼ በስነ ስርዓት ስገብቼ ሳይ እዚህ ቤት ሌላው ሰው ሌላ ወንድ ምናምን ላይ አንፈልግም። ስለዚህ ይሄንን ነገር ብታስተካኪ ይሻልሻል። ሩታ ግን ምንም ልትቀበል አልቻለችም። ልጄን ትላለች። ልጅ እኔ ነኝ እንጂ የሰጠሁክ እኔ እኮ 3 ቀን ሁሉም አምኜ እየሰጠሁክ እኮ ያንተ ትዕዛዝና ሁሉም ነገር ሰምቼ ነው። አሁን ደግሞ ያለ ፍላጎቴ ማይሆን ነገር ደግሞ የኔ ትዕዛዝ ተቀበይ ብትለኝ ደግሞ አልቀበልህም አይቻልም አለችው። አበዛሁ እኔ ስንት ነገር እያልከኝ ስንት ነገር ልጄ እንኳን በዚህ ገና ደም ልጅ እሺ ብዬ አሳብህ ልሙላልህ ብዬ ነው እየሰጠሁክ ያለሁት። አሁን ግን እንደዚህ አይነት ነገር የለም ብላ አለችው ማለት ነው። እሱ በዛ ላይ ተናደደ ትንሽ። ለምን አለ እንግዲህ ሄለሜላ ደግሞ መልስ ሰጠቻት ማለት ነው። ሩታ አንቺ እንደዚህ አብርሽ ሊደብረው አንፈልግም። ልጁ ሊያይ ሲመጣ ያው ይመስለኛል ወንድ አታስገቢ ነው በማለታቸው መሰለኝ። ያው ወንድ አታስገቢ በማለቷ ነው። እና ሄለሜላ እንግዲህ ታውቃላችሁ አይነ ደረቅ ናት። እሷም የሌለችበት ቤት አይሞቅም። ግን ያው አለ አይደለም ምንም የምትፈራው ነገር የለም ማለት ነው። እንግዲህ ሩታ እንትና የሩታ መልስ ሰጠቻት ሄለሜላ ማለት ነው። ከሰማሽኝም ካልሰማሽኝም ብላ እንግዲህ ነግራታለች። ልጁ ሊያይ ሲመጣ አብርሽ መበሳጨት የለበትም መናደድ የለበትም። ወንድ የሆነ ነገር ማስገባት የለብሽም። እና አብራችሁ በደህና ነገር እንድትመጡ እንድሰርታችሁ አብራችሁ ብትኖሩ ይሻላል።
እኔ እዚህ ቤት አትምጪ ካልሽኝ መምጣት አንችልም፣ አልመጣም፣ ልቆምልሽ እችላለሁ፣ ስለሱ ይቅርታ ግን ያልሆነ ነገር ዝም ብለሽ እንትን አትበይ፣ ራስሽን ማታስጨናንቂ ሄርሜላ አለቻት። ሩታ አልሰማም አለቻት። እንደዚህ አይነት ነገር ልትይኝም አይገባም፣ ልትነግሪኝም አልፈልግም አለቻት። ሩታ ደግሞ ማለት ነው እንግዲህ ሄርሜላ ሩታ ታናግረኛለች ብላ ብዙ ነገር ትፈጥራለች። ሩታ ግን አንዴ እንዲህ ካለች እንዲህ አትልም ማለት ነው፣ አትመለስም ማለት ነው። ምክንያቱም ብዙ ታሪኮች ብዙ ቻንጆች ስላሳለፈች አሁን ያቺ ነገር ተመልሳ የምትመጣ ነው የሚመስላት። ስለዚህ እሷ ደግሞ ይህንን ነገር ደግሞ አሁን ደግሞ በአሁን ሰዓት ደግሞ አልሐምዱሊላ ደህና ናት ማለት ነው። እና አሁን ሄርሜላ ምንድን ነው እኔ የእሷ ጥፋት ያየሁበት አንድ አብርሽ ቤት መምጣት አልነበረባትም። ብትመጣም እንኳን መኪና ውስጥ ብትቀመጥ ወይ ውጪ ብትቀመጥ እንጂ እንዴት ነው ሰተት ብላ አብርሽ ጋር የምትገባ ማለት ነው? እንዲህ በጣም ነውር ነው እንዴ! በጣም በጣም እንግዲህ ቤተሰብ ወላሂ ቪዲዮን እነሱ ጋር ገብታችሁ ብታዩት ማለት ነው በቃ በሳቅ ነው የምትሞቱት ማለት ነው። በሳቅም ያሳዝናልም ሳቅም አለው ማለት ነው። እና እንግዲህ ሩታን ልትቀበል አልቻለችም። አንፈልግም እኔ ልጅህን በ24 ሰዓት የፈለግ ሰዓት መጥተህ ማየት ትችላለህ። ልጅህ ልጅህ ነው። ግን እኔን ልጨቀጭቀኝ፣ እኔን ልትወቅሰኝ፣ እኔን የሆነ ነገር ልትለኝ አልፈልግም፣ አልፈቅድልህም። ባልሆነ ነገር እሺ በልም የምትለኝን እሺ አልልህም ብላ እንግዲህ ልጇን አቅፋ የሳቀች የልጇን ናፍቆት እየወጣላት የሆነ ነው መሰለኝ። እንግዲህ አላቅም ብቻ እና ቤተሰብ ያው እናንተም ሀሳብ አስተያየት አስቀምጡ። እንግዲህ ሁለቱም ትተው ጥለው ሄዱ። ሁለቱም ሲሄዱ በር ላይ እንግዲህ ያሉትን ሰምታችሁ ይሆናል ማለት ነው። እነሱ ቤት ካላችሁ አንፈልግም ልጅ የሚለውን ክፈች ነው ያለቻት። እንግዲህ ከብታ ይሆናል ማለት ነው። እና ያለው ነገር ይሄ ነው። እናንተ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። እንደምትወዱት እኔም ተስፋ አረጋለሁ። እኔ ያው እንትን ደስ ያላለኝ ነገር ልጁን አልሐምዱሊላ ይዞላት መጣ። ቢከላክላትስ አለበዛ እኔ ጋ ሁኚ አለበዛ ልጅሽን አልሰጥም ቢላት ምን አማራጭ አላት? አማራጯን እንግዲህ በምን ውስጥ እንደምትገባ አናውቅም እላችኋለሁ። እና ይሄ ቀለል ያለ ጥያቄ ነው። ቀለል ያለ ስጀር የሚያደርግላት እንግዲህ በጣም ደስ ይላል። ዋናው ነገር ልጅሽን መቀበል ነው። ሩታዬ ልጅሽ ባትቀበይ ነበረ የሚቆጭሽ የነበረው። ግን ልጅሽ ተቀብለሻል አልሐምዱሊላ ሙሉ ጤናውን ማለት ነው። እና ቤተሰብ በቀጣዩ ደግሞ ይዤላችሁ እስከ ስመጣ ድረስ በእናንተ የሚጠበቀው ቪዲዮ እስከ መጨረሻ አይታችሁ ላይክ ሼር አድርጉልኝ ማለት ነው። በቀጣዩ እስከ ስንገናኝ ድረስ መልካም ቀን ይላችሁ። ባይ ባይ።